ጤና ይስጥልኝ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን ትልቅ ሰበር ዜና ይዤላችሁ መጥቻለሁኝ የሸዋ ፋኖች አንዱ ሆነዋል በአፋብን ውስጥ ደግሞ የነበረው ትልቁ ክፍተት በአፋብን ላይ ብዙ ጊዜ ጥያቄዎች እንዲነሱበት ያደረገው ነገር ይህንን ነገር ሳይሰራ የፋኖች አንዱ ሆኗል ብሎ መናገሩ ምን ፋይዳ ነበረው ብለን ብዙዎቻችንን ቅሬታ ስናሰማ የነበረው ጉዳይ እንግዲህ ተፈቷል የሸዋ ፋኖች አንዱ ሆነዋል የአፋብንም አንዱ ትልቁ ክፍተት ተሞልቷል ማለት ነው አድማጮቻችን ይሄ በጣም ትልቅ ዜና ነው እጅግ በጣም ትልቅ ዜና ነው የሸዋ ፋኖች አንድ አለመሆን የሸዋ ፋኖች በአንድ ላይ አለመቆም ላለፉት 3 አመታት ብዙ ጉዳት አድርሷል በሸዋ ውስጥ አገዛዙ እጁን ከቶ በሸዋ ፋኖች መካከል የተለያዩ ልዩነቶች እንዲኖር የተለያዩ ግጭቶች እንዲኖር ብዙ ነገር አድርጓል እርስ በርስም እንዲገዳደሩ እርስ በርስም እንዲተዋኮሱ ደም እንዲፈስም ብዙ ነገር አድርጓል እና ከዛም የተነሳ የሸዋ ፋኖች አንድ ካለመሆናቸው የተነሳ አገዛዙ በሸዋ ፋኖ ዘንድ በሸዋ ምድር የበላይነቱን ይዞ ነው የነበረው ብዙ ጊዜ በተደጋጋሚ እንደተናገርኩት በዚህ ፕሮግራም ላይ እንደሰራሁት ሸዋ ውስጥ ካሉ አብዛኞቹ ወረዳዎች ሚዳውራም ወረዳ እንሳሮ ወረዳ ሞረትና ጅሩ ወረዳ ደራ ወረዳ መራቤቴ ወረዳ ሞጃና ምንድነው ሞጃና ዋደራ ወረዳ ሲያድብርና ዋዩ ወረዳ አንኮበር ወረዳ አንጎለላ ወረዳ የመንዝ አራቱም ወረዳዎች በመንዝ አውራጃ ውስጥ ያሉ ሶስቱ ወረዳዎች ይቅርታ በመንዝ ወረዳ ውስጥ 5 ነው ያሉት ከአምስቱ አራቱ ወረዳዎች ከጊሼ ወረዳ በስተቀረ የፍራታና ግድም አንጾቂያ ወረዳ አውት ወረዳ ጣርማበር ወረዳ እና ደግሞ ወለታች ያሉት እንደ ሀገረ ማርያም በረህት ሳግርትና ምንጃር ቸንኮራ ወረዳዎች በሙሉ ዋና ከተሞቹን አገዛዙ ነበር የተቆጣጠረው ኢቭን ከጥቁር አስፋልት ሁሉ ርቀው ባሉበት ቦታዎች ሁሉ አገዛዙ ይሄ የሸዋ ፋኖቹ አቅም ሳያንሳቸው ቀርቶ ሳይሆን ወኔ ሳያንሳቸው ጀግንነት ሳያንሳቸው ቀርቶ ሳይሆን ወኔ ጀግንነት እንዳላቸውም አገዛዙ በተለያየ መንገድ ያየር ወለድ ኃይልንም ወደዛ አስተማርቶ በሁለቱም ማደረጃጆች የነበሩ ምን ያህል ሲመክቱ እንደነበረ ሁላችንም የምናውቀው ግን ያ አንሶ ሳይሆን አንድ ካለ መሆናቸው የተነሳ በአንድነት ካለመቆማቸው ደግሞ እርስ በርስ ሲገዳደሉ ሲታኮሱ ስለነበረ ያም ደግሞ በመሆኑ በህዝቡ ዘንድ የነበራቸው ድጋፍና በህዝቡ ዘንድ የነበራቸው ተቀባይነት ስላሽቆለቆለ በህዝቡ ዘንድ የነበራቸው ተቀባይነትና ድጋፍ ስላሽቆለቆለ ደግሞ በእነሱ መካከል የነበሩ ሰራዊት አባላት ሁሉ ተስፋ ቆርጠው ወጥለው ይሄዱ ስለመጣ በብዙ መልኩ ወገኖች ይሄ አንድ ያለ መሆናቸውና እርስ በርስ መናቆራቸው በፋኖቹ ላይ ከፍተኛ ጉዳት ላለፉት 3 አመት አምጥቷል ነገር ግን ያንን የሚሸፍን ያንን በቃ የሚሰርዝ ትልቅ ድርጊት ነው ዛሬ የፈጸሙት በጣም እኔ በግሌ እጅግ በጣም ደስ ብሎኛል በጣም ካስደሰቱኝ ቀናት መካከል አንዱ ዛሬ ነው ለምን የሁሉ ነገር ቁልፍ ማሰሪያው ሸዋ ነው በጎጃም እንቅስቃሴ ቢደረግ በወሎ እንቅስቃሴ ቢደረግ በጎንደር እንቅስቃሴ ቢደረግ 4 ኪሎን መቆጣጠር ካልቻለ ያማራ ህልውና ያማራው ትግል እልባት ሊያገኝ አይችልም 4 ኪሎ ደግሞ ለመቆጣጠር ወደ 4 ኪሎ የሚያስገባው በር ሸዋ ያለው ነገር ካልጠራ ሸዋ ያሉ ፋኖች ካልተጠናከሩ ሸዋ ያለው ነገር ካልተስተካከለ በሸዋ አገዛዙ መሰረቱን ተክሎ እንደፈለገ የሚያደርግ ከሆነ እንዴት ተደርጎ ነው የፋኖ ትግል ውጤት ሊያመጣ የሚችለው በሚል ሸዋ ባለው ነገር ኡነን ለመናገር ከሆነ በጣም በግሌ በጣም ፍረስትሬት ካደረገኝ ነገር መካከል አንዱ እሱ ነበር እና የሸዋ አመራሮችንም በተቻለ መጠን አንደ የተወሰኑትም እስከማውገዝ የተወሰኑትም በመለመን በማውገዝ ለህዝብ በማጋለጥ ወደዚህ ደረጃ እንዲመጡ ግፊት በማድረግ የተለያየ በሚዲያ እንደ አክቲቪስት እንደ ሚዲያ ላለፉት በርካታ ጊዜ የተለያየ ጫና እኔ በግሌ ሳሳድር ነበር ሚዲያችንም ስናሳድር ነበር እና የኛ ድካም የኛ ውጤት ነው እንኳን ሙሉ ለሙሉ ማለት ባንችልም ይሄ አሁን ዛሬ የተደረሰው ውጤት እንዲደርስ ትንሽ እንኳን እንጥብጣቢ አስተዋጽኦ በማበርከታችን የምንኮራበት ነገር ነው ሆኖ ግን ክሬዲት ሊሰጣቸው የሚገባው አድማጮቻችን ተመልካቾቻችን ራሳቸው ፋኖቹ ናቸው እና ይሄንን ፒክቸር ላሳያችሁ ይሄ እንግዲህ የሸዋ ፋኖች ትላንትና ሲገዳደሩ የነበሩ ትላንትና ሲወጋገዙ የነበሩ ትላንትና የተለያየ ጎራ ሆነው ብዙ ጥፋቶች ሲፈጽሙ የነበሩ ወንድሞች ናቸው እና እዚህ ጋራ መነጽር ያደረገው የሸዋ ጠቅላይ ግዛት እዝ የነበረው አሁን የሸዋ ጠቅላይ ግዛት እዝ ብሎ ነገር የለም አሁን የአፋባ ምናምን ብሎ ነገር የለም አሁን ያለው ምንድነው የአማራ ፋኖ
የአማራ ፋኖ ብሔራዊ ንቅናቄ የአሳምነው እዝ የሚል ብቻ ነው ካሁን በኋላ ያለው። በቃ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ የሚል ነው ያለው እና እዚህ ጋራ መነጽር ያደረገው መሀል ላይ የምታገኙት ሻለቃ መከታው ማሞ ነው። መቼም ሻለቃ መከታው ማሞን ብዙ ብለነዋል፣ ብዙ ተናግረነዋል። ብዙም ስንለው ብዙም ስንናገር የነበረው በዋናነት እንዲህ ይሄንን ባለማምጣቱ ነበር። ሸዋን ለምን አንድ አታደርግም በሚል ኢቭን በጣም 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 ጠንካራ የሆነ ትችቶችን፣ ጠንካራ የሆነ ክሶችን በመከታው ማሞ ላይ አቅርበናል። ያቀረብነውም በግለሰብ ደረጃ እሱን ስለምንጠላው በግለሰብ ደረጃ እሱ ላይ ችግር ስላለን ሳይሆን ለምን ይሄ አይሆንም፣ ለምን ሸዋ አንድ አይሆንም በሚል ነው እና ቢረፍድም ይሄ ወንድም የብዙዎቻችንን ጥሪ ሰምቶ የህዝቡን የሸዋ ማህበረሰብ ህዝብ ጥሪ ሰምቶ በስሩ ያሉ ሰራዊት አባላትን ጥሪ ሰምቶ ይሄንን እርምጃ በመውሰዱ በዚህ አጋጣሚ ለሻለቃ መከታው ማሞ ላመሰግነው እወዳለሁ። መጥፎ ሲሰሩ ሲሳሳቱ መውቀስና ማውገዝ ብቻ አይደለም፣ ጥሩ ሲሰሩ መስመር ሲይዙም ደግሞ ማበረታታት አክኖሌጅ ማድረግ ያስፈልጋል። ከዚህ በፊት ብዙ ስህተቶች የተሰሩ ቢሆንም ቢያንስ መጨረሻ ላይ አትሊስት ከስህተት ታርመው የሸዋ አንድነትን በዚህ መልኩ በማምጣቱ በዚህ አጋጣሚ ዋሜራ ሜዳ እንዲሁም እኔ በግለሰብ ደረጃ ግርማ ካሳ ለሻለቃ መከታው ማሞ ያለኝን ምስጋና በዚህ አጋጣሚ ማቅረብ እወዳለሁ። እንዳልኳችሁ በምክንያት እንደግፋለን፣ በምክንያት እንቃወማለን። ጎኑ ደግሞ ማቃቸውን ነው የምነግራችሁ። ጎኑ ደግሞ ኢንጂነር ደሳለኝ ሲያስብ ሸዋ አለ። ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ አሳምነው ሰብሳቢ ነበረ። አሁን ኢንጂነር ደሳለኝ ሲያስብ ሸዋም እዚሁ በመካከል ቁጭ ብሎ እናገኘዋለን ማለት ነው። ከዚህ ጋር ማቃቸውን ነው የምነግራችሁ። በዳር በኩል የቀድሞ ከነ የሸዋ ጠቅላይ ግዛት እዝ የዘመቻ መምሪያ ኃላፊ የነበረ አሁን ደግሞ የአማራ ፋኖ አሳምነው ምክትል መሪ የነበረው ፋኖ ኢሳያስ ደመቀም እዚህ አየዋለሁኝ። ከፋኖ ኢሳያስ ደመቀ ወደ ላይ ደግሞ ወዳጄ አዶናይ አበበንም እዛ ጋር አይቼዋለሁ። መቼም ከአዶናይ አበበ ጋር ብዙ ተባብለናል። በውስጥ መስመርም አንድ ሁለት ብዙ ነገሮች ተባብለናል። ሆኖም አዶናይ አበበንም እዛ ከኋላ አየዋለሁኝ። አንድ ወቅት ወዳጆች ነበር ከአዶናይ ጋር። በመካከል ግን ያው አሁንም ሸዋን ለምን አንድ አታደርጉም፣ ለምን በቃ ከዚህ በፊት ሲደረጉ የነበሩ ጥፋቶችን በተመለከተ ለምን እነዛ ይደረጋሉ በሚል አንድ ሁለት ከአዶናይ ጋር ተባብለናል። ሆኖም አዶናይንም እዚህ አይቼዋለሁኝ። መካከል ላይ ደግሞ ያው አቤንም እዛ ያለሁኝ አበበ ጢሞንም እዛ ጋራ እናየዋለን። አበበ ጢሞ ነው። ከአበበ ጢሞም ጋራ ብዙ አንድ ሁለት ተባብለናል ከዚህ በፊት ቢሆንም በዚህ መልኩ ከነ ኢሳያስ ጋራ ከነ ደሳለኝ ጋራ አብረው እንደዚህ አንድ ሆነው በመውጣታቸው በግሌ ያለኝን የተሰማኝን ደስታ መግለጽ እወዳለሁ። አቤ ጎን ደግሞ አበበ ጸጋይ አለ። አበበ ጸጋይ ደግሞ በዛኛው ወገን የነበረ ነው። የአሳምነው እዚህ የፋይናንስ ኃላፊ ምናምን የነበረ የፋይናንስ ኃላፊ ሳይሆን የሀብት አሰባሳቢ ምናምን ጉዳዮች ኃላፊ የነበረ ነው። ከሱም ጋር ብዙ ጊዜ ተገናኝተን የተጫወትንበት ጊዜ አለ። ከጎናቸው ደግሞ ተስፋ ማርያም አለ እና እነዚህ እንግዲህ ከዛ ከተስፋ ማርያም እዛ ላይ ደግሞ ወንድ ፋኖ አከበረና ያለው የአማራ ፋኖ አሳምነው እዝ የፋይናንስ ኃላፊዎች ፋኖ አከበረና ያለው እና ምንድነው ይሄ የምናየው ምንድነው በቃ የሸዋ ፋኖች አንድ ሆነዋል። አድማጮቻችን ተመልካቾቻችን እና አንድ ላይ ተነጋግረው ተመካክረው ሌላ ሶስተኛ ሰው ሳያስገቡ በራቸውን ዘግተው ያንን ነበር እንዲያደርጉ ሁላችንም ስንጠይቅ ነበር። በራቸውን ዘግተው በጣም በተደጋጋሚ ለምንድነው ደሳለኝና መከታው ማሞ ተነጋግረው የማያወሩት? ለምንድነው ተነጋግረው ያለውን ችግር የማይፈቱት? የሚጣሉም ከሆነ ተጣልተው፣ የሚወቃቀሱም ከሆነ ተቃቅሰው፣ የሚወጋገዙም ከሆነ ተወጋግዘው ለምንድነው ያንን የማያደርጉት? በዚህ ጊዜ እዛ አንድ ካልሆኑ በሚል ሁለቱ መሪዎች ሌሎቹ መሪዎች አንድ ላይ እንዲገናኙና እንዲያወሩ በጣም 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 በተደጋጋሚ ብዙ ግፊት ስናደርግ እና እግዚአብሔር ይባርካቸው። በዚህ አጋጣሚ ለሸዋ መሪዎች ያለኝን አክብሮት ያለኝን ምስጋና በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ ነው የሚያስፈልገው ከፋኖ መሪ ይሄ ነው የሚያስፈልገው። ፋኖ የህዝብ ፋኖ ማለት ህዝብ ማለት ነው። የፋኖ መሪዎች ደግሞ ህዝብን የሚመሩ ናቸው። ህዝብን የሚመሩ ሰዎች የህዝብን ጥያቄ የህዝብን ፍላጎት ያከብራሉ። በዚህ መልኩ እንግዲህ እንደምናየው
አንድ ሆኗል። ሌላ ፎቶ ላሳያችሁ። እዚህ ጋር የምታዩት እንግዲህ ታዋቂዎቹ ያው አርበኛ ሻለቃ መከታው ማሞ እዚህ ጋር እናየዋለን። መነጽር አድርጎ ለምን ፎቶ እንደተነሳ አላውቅም፣ ግን ምናልባት እንግዲህ ፀሐዩ ምናምን አስቸግሮት ይሆናል። እና ያው እንግዲህ ከቦታ ወደ ቦታ ከሀገር ወደ ሀገር ያው እነዚህ ሰዎች እኮ በቃ መኪና የለ ምን የለ በጣም በብዙ ችግር በብዙ ፊዚካል ችግር ውስጥ ነው የሚሄዱት እና በዛ ሁሉ ውስጥ አልፎ ወንድማችን ይኸው እዚህ ጋር እንደምታዩት መካከሉ ደግሞ ባለ ጎፈሬው ባለ ጢማሙ አቤ ጢሞ አሞራው አለ። አብሯቸው ደግሞ ኢንጂነር ደሳለኝ ሲያስብ ሸዋ አለ። በነገራችን ላይ ወገኖች እነዚህ ወገኖች እኮ በፊት እኮ አንድ ላይ እኮ ነበሩ። ይገርማቸዋል። ሰይጣን በመካከላቸው ገብቶ ነው የበተናቸው። ሰይጣን የሸዋን አንድነት የማይፈልጉ ሰዎች ሌሎች ሰዎች መጥተው እንደዚህ ነው እንደዛ ነው አሁን ካሁን በኋላ ወደ ኋላ ተገብቶ እንደዚህ ነው ማለት አያስፈልግም። የሸዋ ፋኖችን እነ ደሳለኝን የበተኑት ሰይጣን ገብቶ ነው መካከላቸው። ሰይጣን የሰፈረባቸው ሰዎች ገብተው ነው የበተኗቸው እንጂ አንድ ላይ እኮ አብሮ የሚተኙ አብሮ የሚጠጡ አብሮ የሚበሉ እኮ ነበሩ። ይገርማቸው አንድ የነበሩት እኮ ተከፋፍለው ብዙ ችግር ውስጥ ሸዋ ሲተራመስ የነበሩ። እግዚአብሔር ይመስገን አሁን በመካከላቸው ያለውን ሰይጣን አባረው እነሱ ራሳቸው ተነጋግረው እንደ ሸዋ አንድ ሆነዋል። ይሄ ትልቅ ነገር ነው አድማጮቼ። ሌላ አንድ ፎቶ ላሳያችሁና ላጠቃልል። እዚህ ጋር ደግሞ የምታዩት አሁንም እዚህ ጋር ወንድማችን አከበር ነው። ወንድማችን አከበር መካከል ላይ የምታዩት የአማራ ፋኖ አሳምነው የፋይናንስ ኃላፊ ነው። በፊት መጀመሪያ ላይ አፋብሃ የሚባለው የአማራ ፋኖ ብሔራዊ ኃይል ሲቋቋም ከሸዋ ተወክሎ የአፋብሃ ኮማንድ አባል የነበረ ነው። በኋላ ነው ሸዋ ውስጥ ለሚደረገው ስራ ያስፈልጋል ተብሎ አከበር ወደ ታች ይወርድና ብሩክ ስለሺ ወደ ኮማንዱ ይመጣል። እና እዚህ ጋር የምናየው እንግዲህ ያው ከሸዋ ጠቅላይ ግዛት ሁለቱና ከአማራ ፋኖ አሳምነው አንዱ ኢንጂነር ደሳለኝ ነበር። እዚህ ጋር ደግሞ የምናየው ከአማራ ፋኖ አሳምነው ሁለቱ ከሸዋ ጠቅላይ ግዛት ደግሞ አንድ ላይ ሆኖ ነው። ከዚህ በኋላ አሁን እንግዲህ በቃ ይቅርታ ደስታው ነው መሰለኝ የሚያስነጥሰኝ እና ወደዛ ብሎ ነገር የለም። አንድ እዝ ሆነዋል። እንግዲህ ይሄንን ነው አድማጮቼ ተመልካቾቼ ስላቀርብላችሁ ይፈልገው። መጨረሻ እዚህ ጋር አንድ ጥቅስ ላንብብላችሁ። እዚህ ጋር የአማራ ፋኖ የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባል እና የውጭ ጉዳይ መምሪያ ኃላፊ ብሩክ ስለሺ ይሄንን ብሏል። ባጠፋናቸውና ሰርተናቸው በነበሩት ስህተቶች አዎ አጥፍተዋል። አዎ ብዙ ስህተት ሰርተዋል። ባጠፋናቸውና ሰርተናቸው በነበሩ ስህተቶች የሸዋ ሕዝብ ይቅርታህን እንጠይቃለን። ከምንም ነገር በላይ አንድ ባለመሆናችን እርስ በርስ እንታኮስ ስለነበረ እርስ በርስ በቃ እየተናቆረን በህዝባችን ላይ ጉዳትና መከራ እንዲራዘም አድርገናል። የሸዋን ሕዝብ በድለናል ነው እያሉ ያሉት። ይሄ ደግሞ ትልቅነት፣ ይቅርታን መጠየቅ ትልቅነት ነው ወገኖች። የሸዋን ሕዝብ በድለናል ብለው በይፋ የሸዋን ሕዝብ ይቅርታ እንጠይቃለን ይላል። እንግዲህ ከዛ ተለያይተን አተናቸው የነበረውን ድሎች ዛሬ በአንድነት እናሳካዋለን። ተለያይተን አተናቸው የነበረው ድሎች በሸዋ ለነበረው ስቃይ፣ በሸዋ ለነበረው መከራ፣ በሸዋ ለነበረው ክፍተት፣ በሸዋ አገዛዙ የበላይነትን እንዲይዝ የሆነበት ምክንያት አንዱ የሸዋ ፋኖች በሰሩ ስህተት አንድ ባለመሆናቸው እርስ በርስ ሲገዳደሉ በነበረ ነው። አሁን ያንን ነገር ሰርዘው ያንን ነገር አስተካክለው ወደ አንድ መጥተዋል። እግዚአብሔር የተመሰገነ ይሁን። ይሄ አንድነት ደግሞ ያለምንም ጥርጥር ከዚህ በፊት ያጡትን ድሎች ሁሉ መልሰው እንዲያገኙ ከዚህ በፊት ካገኙት ድል የበለጠ ደግሞ በ2 በ3 በ4 እጥፍ ተወንጭፈው ትግሉን ወደፊት እንደሚያስኬዱት እኔ ምንም ጥርጥር የለኝም። እና ብሩክ ስለሺ ያለው ፋኖ ብሩክ ስለሺ የተናገረው ነገር የሸዋን ሕዝብ ይቅርታ ጠይቋል። ለሆነው ነገር በሙሉ ይቅርታ ጠይቋል። የማህበረሰቡም ደግሞ የሸዋ ማህበረሰቡም ደግሞ በሙሉ ልብ ይቅርታቸውን ይቀበላል ብዬ ነው የማምነው። ለምን ሕዝቡ ቢፈልገው ሰው ሆኖ ማይሳሳት የለም፣ ሰው ሆኖ ማይወድቅ የለም፣ ሰው ሆኖ ተሰናክሎ ማይወድቅ የለም። ትልቁ ነገር ግን ወድቆ መቅረት፣ ወድቀው ሲቀር ሌላ ነገር ግን ወድቀን ከወደቅንበት ደግሞ ስንነሳ ደግሞ እሱ ደግሞ ሌላ ነገር እና ወድቀው ተነስተዋል እነዚህ ሰዎች። ስለዚህ አሁን ተነስተዋል። የህዝብ ድጋፍ ያስፈልጋቸዋል። አንድ ሆነዋል። የአንድነት መንፈስ ተጠናክሯል። የሸዋ አንድነት ደግሞ
ብዙ ነገሮችን ይቀይራል። አድማጮቻችን፣ ተመልካቾቻችን እና እንግዲህ ትልቁ የሰበር ዜና ይሄ በአውደ ውጊያ ከሚገኝ 100 ዜናዎች 100 ድሎች በላይ የሆነ ትልቅ ዜና ነው እና እንኳን ሁላችንም እንኳን ደስ አለን፣ እንኳን ደስ አላችሁ። በተለይ ፋኖን የምንደግፍ ለፋኖ የቆም ለፋኖ የምንቆረቆር ለፋኖ የምንጮህ ፋኖች ነን ብለን ራሳችን የምንገምት ሰዎች ወገኖቼ እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። የሸዋ ፋኖችም ደግሞ በሁለቱም አደረጃጀቶች የነበራችሁ አሁን ግን ወደ አንድ አደረጃጀት የመጣችሁ እናንተም ሁላችሁም እንኳን ደስ አላችሁ እላለሁ። በዚህ አጋጣሚ አድማጮቻችን፣ ተመልካቾቻችን አንድ ሌላ ሳልጠቅስም አልፈው ነገር ምንድነው የሸዋ ፋኖች ወደዚህ ደረጃ ከመምጣታቸው በፊት መጀመሪያ ያደረጉት ነገር ምንድነው? እንደዚሁን እንደዚያው ብሎ ከመነጋገራቸው በፊት ያደረጉት ነገር ምንድነው? በቃ በይቅርታ መርሃ ግብር ይቅር እንባባል ብሎ እርቅ ነው የተመሰረተው። እርቅ ነው የተመሰረተው። እርቅ ከሌለ፣ ይቅር መባባል ከሌለ፣ መቀባበል ከሌለ፣ ቂም ካለ፣ ቁርሾ ካለ፣ ጥላቻ ካለ ምንም ነገር ማድረግ አይቻልም። ውስጣችን ተቀይሞ ውስጣችን ነገር ይዞ ውስጣችን መርዝ ይዞ ላይላዩን እንተባበር ላይላዩን አንድ እንሁን ማለት ውሸት ነው። ውሸት ነው። ስራ በዛ መልኩ አይሰራም። በማጭበርበር በማታለል በማስመሰል ላይላዩን በሚሆን ነገር ስራ አይሰራም። ስለዚህ መጀመሪያ እውነተኛ ስራ እንዲኖር ከተፈለገ እውነተኛ አንድነት እንዲኖር ከተፈለገ ልብ ለልብ መነጋገር ያስፈልጋል። ልብ ለልብ መወቃቀስ ያስፈልጋል። ተባብለው በአካል ተገናኝተው ነው ሰዎች ያደረጉት ነገር ምንድነው? መወቃቀስ ነው። እንዲያርጋችሁ እናንተ እንዲያርጋችሁ ተብሎ ተጣልተዋል፣ ተጨቃጭቀዋል። በቃ አይደለ ዱላ ቀረሽ ጭቅጭቅ ውስጥ ገብተዋል። ከዛ ተነጋገሩ። በቃ አለ ሁሉም ፍረስትሬሽኑን፣ ንዴቱን፣ ብስጭቱን ተናገረ። እናንተ እንዲያረጋችሁ ተባባል አለ። ከዛ ያንን ካደረጉ በኋላ ምንድነው ያደረጉ? በቃ ሁላችንም ተሳስተናል። ጣት መቀሳሰር ሳይሆን አንተ እንደዚህ ነህ እነንታ እነዛ ጣት መቀሳሰር ሳይሆን ሁላችንም ተሳሰና ብለው ምንድነው ያደረጉት? ይቅርታ ተጠያየቁ። በቃ ያለፈውን ቻፕተር ዘግተው አዲስ ምዕራፍ ለመሄድ ይቅርታ ተጠያየቁ እና በይቅርታ መርሃ ግብር ስለጀመሩ ምንድነው መሰላችሁ? ድባቡ መንፈሱ ስለተቀየረ በቃ መንፈሱ የፍቅር መንፈስ፣ የይቅርታ መንፈስ፣ የአንድነት መንፈስ፣ የመተባበር መንፈስ አካባቢውን ሸፈነው። ያ ባይኖር ኖሮ የመጠራጠር የጥላቻ የኩርፊያ የቂም በቀል የምናምን ነገር ቢኖር ኖሮ በትንሽ ነገር ሰው ይጣላል። ትንሽ ነገር መታገስ አቅቶት ትንሽ ነገር ተበጣበጣቸው ነበር። ግን ያ አልሆነም። አውዱን መንፈሱን የነበረውን ነገር በሙሉ አስተካክለው ስለሆነ የሄዱት ምንድነው የሆነው? በአንድነት ያሉትን ችግሮቻቸው ሁሉ ሰብተው በዚህ መልኩ እንግዲህ መልካሙን ዜና አብሰው ነው። በጣም የሚገርማቸው አድማጮቻችን፣ ተመልካቾቻችን እኔ ይሄ ነገር ውይይት እንደጀመሩ ውይይቶች እየተደረጉ እንደሆነ ትንሽ ቆይቻለሁ ከሰማሁኝ። ግን በዚህ ሁሉ ጊዜ ውስጥ ምንም አይነት መረጃ ውይይቱ ምን እንደደረሰ ምን ነገር እንደሆነ ምንም አይነት መረጃ አልነበረኝ። ውይይት እንደጀመሩ ብቻ ነው እንጂ ማውቀው በራቸውን ዘግተው ምንም ነገር ሊክ ሳያደርግ ምንም ነገር ሳያውቅ እነሱ ራሳቸው እርሰው ይሄንን ፎቶ እስኪለቁ ድረስ ምንም ነገር ሊክ ሳያደርግ ይሄ ነገር ሆነ። እኔ እንደውም የሰማሁት የአፋብኃን ድርጅቶቹ ምንድነው የአማራ ፋኖ ሁሉ ነገር እንደተጠናቀቀና እንዳለቀ የሰማሁት ዛሬ ነው። አይገርማችሁ? ንግግር እንዳለ ሰምቻለሁ፣ ግን እንዳለቀ በቃ ሁሉ ነገር እንዳለቀና በቃ በይፋ ሊወጡ እንደሆነ የሰማሁት ዛሬ ጠዋት ነው። እንግዲህ በቅርበት አውቃቸዋለሁ። ንግግር እንዳለ ነው የነገሩኝ፣ ውይይት እንዳለ ነው የነገሩኝ። ግን አለቀ ተጠናቀቀ እንጂ ምንም ነገር አናውቅም። እና ይሄ ደግሞ ዲሲፕሊንን ያሳያል። በዚህ መልኩ ዲሲፕሊን ሆነው በራቸውን ዘግተው ስራቸውን በመጨረሳቸው እኔ በግሌ የተሰማኝን ትልቅ ደስታና ትልቅ አድናቆት በዚህ አጋጣሚ ይገልጻሉ። እንግዲህ የሸዋ ፋኖች አንዱ ሆነዋል። አድማጮቻችን፣ ተመልካቾቻችን ከዚህ በኋላ ምንድነው የሚያደርጉት የሚለውን እንግዲህ የምናየው ይሆናል። ሆኖም ግን እኔ ብዙ ነገሮች ይለወጣሉ የሚል እምነት ነው ያለኝ። የአማራ ፋኖ ብሔራዊ ንቅናቄም ደግሞ ለአማራ ፋኖ ብሔራዊ ንቅናቄም ድጋፍ ብንሰጥም ለአማራ ፋኖ ብሔራዊ ንቅናቄ አንዱ የአማራ ፋኖ ብሔራዊ ንቅናቄ የትም አይደርስም፣ በቃ ሎጎ ብቻ ሆኖ ነው የሚቀረው ወደሚል ደረጃ መተን በአማራ ፋኖ ብሔራዊ ንቅናቄም ላይ ደግሞ በጣም ያለንን ፍረስትሬሽን እና ያለንን ስጋት ያለንን
ቅሬታ በተደጋጋሚ ስንገልጽ የነበረው በዋናነት ሸዋ ያለው ነገር ስላላለቀ ሸዋ ያለውን ነገር አንድ ሳያደርጉ የሸዋ ፋኖዎች አንድ ሳያደርጉ እነ መከታው ማሞም ደግሞ ሸዋን አንድ ሳያደርጉ ስለ አንድነት መናገር ምንድን ነው በሚል በጣም ፍረስትሬሽናችንን ተናግረናል። ለምን ይሄ ነገር የሸዋ ፋኖዎች አንድ ካልሆኑ የአማራ ፋኖ ብሔራዊ ንቅናቄ ተብሎ ቢቋቋም እዛ ጎንደርና ጎጃም የሚደረግ ትግል የትም አያደርስም እና ልክ እንደ አፋብኃና እንደ አፋሕድ ነው የሚሆነው። ምንም ለውጥ አያመጣም። የሸዋ ፋኖዎች አንድ ካልሆኑ ከጎጃም ኃይል ይምጣ ከወሎ ኃይል ይምጣ ሲባል እንዴት አድርጎ ነው ወደ ሸዋ የሚመጣው? ሸዋ ያለው ነገር ከተተራመሰ። ስለዚህ ትልቁን ነገር ሳይሰሩ ትልቁን ነገር ሳይጨርሱ ትልቁ ነገር ሳይጠናቀቅ አንድነት ብሎ የሚያወሩት ምንድን ነው በሚል እኔ ለአፋብኃ ለአማራ ፋኖ ብሔራዊ ንቅናቄ እውነት ለመናገር ከሆነ ብዙ ክብደትም አልሰጠው። አሁን ግን አፋብኃ ውስጥ ያለው ትልቁ ክፍተት ምን ሆኗል? ተሞልቷል። ትልቁ አንዱ ትልቁ ክፍተት አፋብኃ ውስጥ ያለው አንዱ ትልቁ ክፍተት ምን ሆኗል? ተሞልቷል። የሸዋ ፋኖች አሉ። ስለዚህ በጎጃም አንድ አደረጃጀት ነው ያለው፣ በወሎ አንድ አደረጃጀት ነው ያለው፣ በሸዋ አንድ አደረጃጀት ነው ያለው። አሁን የቀሩት ሁለት ናቸው። አንዱ የጎንደር አደረጃጀት ነው። የጎንደርም አደረጃጀት አልቋል። ወገኖች ይፋ አላደረጉትም እንጂ አልቋል። ለምን እርቅ መመስረታቸውን ሁሉ ተናግረዋል። ስለዚህ የጎንደርም አደረጃጀት እንዳለቀ ነው የምሰማው እና ስላለቀም እኮ ነው በጎንደር በሁለቱ አደረጃጀቶች የነበሩ ፋኖች እኮ በአንድ ላይ እየተዋጉ ትልቅ ውጤት እያስመዘገቡ ያሉት እኮ ያ ነገር ስላለቀ እኮ። ስለዚህ የጎንደርም አልቋል ማለት ትችላላችሁ። ወለጋ ነው የወለጋ ሁለት አደረጃጀቶችም ደግሞ እነሱም ያልቃሉ የሚል እምነት አለኝ እና አፋብኃን በጣም ጥሩ ደረጃ ላይ ነው ያለው። እንግዲህ አድማጮቻችን፣ ተመልካቾቻችን ሰበሩ ዜና ይሄ ነው። የሸዋ ፋኖች ሆነዋል። ይሄ ለአገዛዙ ትልቅ መርዶ ነው። ለአገዛዙ ደጋፊዎች ትልቅ መርዶ ነው። በሸዋ ያለውን ሁኔታ ድራማቲክሊ የሚቀይር ነው። በፋኖ ትግል ውስጥ ያለውንም ሁኔታ ድራማቲክሊ የሚቀይር ነው። ለምን ሸዋ ስትራቴጂክ ቦታ ነው ያለው እና ስትራቴጂክ ቦታ ስትራቴጂክ የሆኑ ድሎችን ማስመዝገብ የሚቻልበት ቦታ ነው። ስለዚህ የሸዋ ነገር ተቀየረ ማለት የፋኖ ትግል ከታክቲካል ወደ ስትራቴጂክ እንቅስቃሴ ተሸጋገረ ማለት ነው እና ይሄ በጣም ትልቅ ዜና ነው። እንኳን ደስ አላችሁ። በዚህ አጋጣሚ ለሻለቃ መከታው፣ ለአቤ ጢሞ፣ ለአዶናይ ለሸዋ ጠቅላይ ግዛት ውስጥ ላላችሁ ወገኖች ያው ባለፉት በርካታ ወራት ብዙ ወቀሳዎችን፣ ብዙ ትችቶችን፣ ብዙ ወገዛዎችን እናንተ ላይ ስናሰማ ነበረ እና አሁን ግን አትሊስት ከሌሎች ወንድሞቻችሁ ጋር ሆናችሁ አንድ በመሆናችሁ ያው ታርቀናል ማለት ነው፣ ተስማምተናል ማለት ነው። በተግባር ተስማምተናል ማለት ነው። ስለዚህ ከእናንተ አሁን አንድ ከሌሎቹ ጋር አንድ ሰውላችሁ ከሁላችሁም ጎን ነው የምንቆመው። ሁላችሁም መሪዎቻችን ናችሁ፣ ሁላችሁም ወንድሞቻችን ናችሁ። ስለዚህ አንድ ላይ ተያይዘን እንግዲህ ወደፊት እንሄዳለን ማለት ነው። እንግዲህ አድማጮቼ፣ ተመልካቾቼ ትልቅ ሰበር ዜና ብዬ ያነገርኳችሁ ነው። የሸዋ ፋኖች አንድ ሆነዋል። ተጨማሪ መረጃዎች ካሉ ይዤላችሁ እመጣለሁ። በተረፈ ለዛሬ ያዘጋጀሁላችሁ ሰበር ዜና ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።